አንዳንድ ጊዜ በተለያየ መንገድ ነገሮችን ለመቀየር ሞክራችሁ ካልቀየር ሲል ጉዳዩ የመንገድ መሆኑ ይቀርና ያንን መንገድ የሚሞክረው ሰው ቢሆንስ ብሎ ማሰብ ጥሩ። ብዙ አይነት ሙከራዎች ካልሰሩ ምናልባት ሞካሪው ደግሞ ትክክል በሆነ መንገድ መሄድ ይኖርበት የሆነው የሚል ሀሳብን ማሰብ መልካም ነው የሚሆነው። ይህ ለመኮንን አይደለም፣ በእግዚአብሔር ፊት ራስን ለመውቀስ ሳይሆን ከየት ነው እየሞከርን ያለነው የሚሆን ነገር ማሰብ የምንችልበትን እድል ማግኘት ጥሩ ነው የሚሆነው እና እንደዛ እያሰብን የተወሰነ ታይሞች እናሳልፋለን አብረን ማለት ነው። ኢየሱስ ክርስቶስ ጌታ ነው። ወዳጆቼ በጣም ፎከስ የምናደርግበት የቀደመው ፍቅር ወይም ቀዳሚ ፍቅር በሚል ርዕስ የምንማረው ትምህርት ላይ ነው። እግዚአብሔር አምላክ ፊት የሆነ የፍቅር አይነት አለ። ከዛ አይነት ፍቅር ተነስተን የምንሞክረው ሙከራ ነው ልክ ነው። የምንሄደው ጉዞ ነው ልክ ነው። የምናመልከው አምልኮ ነው ልክ ነው። የምንሰብከው ስብከት ነው ልክ ነው። የምንኖረው ህይወት ነው ልክ ነው። የምናደርገው የትኛውን ነገር ልክ የሚሆንበት ቦታ አለ። የመጀመሪያ ፍቅር ይባላል። እሱ ላይ ሞር ፎከስ እናደርጋለን በቀጣይ የተወሰኑ ሳምንታት። ይሄ ሁለት አይነት ሊሆን ይችላል። አንደኛው የቀደመው ፍቅር ከጌታ ጋር ህብረት በጀመርንበት ጊዜ የነበረን ያ ታላቅ የሆነ ኮሚትመንት ሲሆን፣ ሌላኛው አንደኛው ፍቅር ወይም ደግሞ ቀዳሚ ፍቅር ለነገሮች ያለን ፍቅር ወይ ደግሞ ቦታ አለ። ከዛ ውስጥ ዋነኛው ትልቁ ፍቅር ማለት ነው። እሱኛውን ኔክስት ዊክ መግቢያ እናደርጋለን። ዛሬ ግን ቀድሞ የነበረን ፌሎሺፕ ጥቂት የዳሰስን በእግዚአብሔር ቃል ማየት እንሞክራለን። ክብር ለጌታ ይሁን። ብዙ ጊዜ ሰዎች የቀደመው ፍቅራችንን የቱ ጋር እንዳጣን እንኳን ሳናውቅ እናጣው ወይ ውስጣችን ሊቀዘቅዝ ሊደበዝዝ ይችላል። ከዛ ከደበዘዘ ፍቅር ተነስተን ያልደበዘዘ ፍቅር ውስጥ ያለ ሰው ኢንጆይ የሚያደርገውን ሰላም በምንጠብቅበት ጊዜ እርስ በርስ የሚጣረስ ሊሆን ይችላል። ሩም ይፈጠራል። ወዳጆቼ የቀደመው ፍቅራችን በነበረ ጊዜ ውስጣችን ያለው ሰላም ያ ፍቅራችን ያ ከእግዚአብሔር ጋር ጥሩ ፌሎሺፓችን በነበረበት ጊዜ የነበረው ሰላም እሱ በሌለበት ጊዜ በዛ ልክ ሊሆን ይችላል። በዛን ጊዜ የነበረው ፍቅር፣ በዛን ጊዜ የነበረው መሰጠት፣ በዛን ጊዜ የነበረው ቅንነት፣ በዛን ጊዜ የነበረው እውነተኛነት፣ በዛን ጊዜ የነበረው ትጋት በፍጹም ያ ፍቅር ቀዝቅዞ ሌሎቹ ነገሮች እንዳሉ መቀጠል አይችልም። በጣም ክፉ ነገር ደግሞ ያንን የፍቅር ቦታ እንዳጣን ስለማይሰማን ወይም ደግሞ ያ የቀደመው ፍቅር እንደቀዘቀዘ እንደሆነ ማሰብ ይሳመምና ነገሮቹ አልሆን ሲሉ እንደ በፊቱ አልሄድ ሲሉ ወይ እናጉረመርማለን ወይ ደግሞ ነገሩን ከሌሎች ሰዎች ጋር ከሌላ ሁኔታ ጋር እናገናኛለን። ይሄ የቀደመ ፍቅር ወዳጆቼ የሆነ ጊዜ ላይ እንደ ስዊች የሚበራ የሚጠፋ አይደለም። የምናልፍባቸው መንገዶች በትክክል በጠላት አድቫንቴጅ ወሰደባቸውና እሱ ነገር ከዛኛው ፌሎሺፕ ቀስ በቀስ ዲታች አድርጎን መቼ ሉዝ እንዳደረግን፣ መቼ ውስጣችን እንደቀዘቀዘ፣ መቼ እንደጠፋ ሳናቅ ስለሚሆን ነገሩ ከዛ ጋር እንደሚገናኝ ስለማናስብ ከሰዎች ጋር እናገናኝ። ባሌ ነው እንዲያ ያደረገው፣ ሚስቴ ነች እንዲያ ያደረገችው፣ ለዚህ ጉዳይ ምክንያቱ አባቴ ነው፣ ምክንያቱ እናቴ ናት፣ ፓስተሬ ነው እንዲያደረገው፣ መሪ ነው እንዲያደረገው፣ አባላቶች ናቸው እንዲያደረጉት፣ ተከታዮች እንዲያደረጉት፣ ባክግራውንድ እንዲያደረገው፣ የሀገሪቷ ሁኔታ ነው እንዲያደረገው፣ ዘመኑ እና ብለን ዋናው ነገሩ ያለበት ቦታ ላይ ሳይሆን ነገሩ የሌለበት ቦታ ላይ ምክንያቱም እናስቀምጥና ከዛ የተነሳ በህይወታችን ዘመን የምንሰልፈው ሰልፍ ልክ ያልሆነ ሰልፍ ነው። የጳውሎስ ትልቁ ኳሊቲ በህይወቱ ዘመን መልካሙን ገድል ተጋድያለሁ። ጳውሎስ እሱ መጋደል ሱስ የለበትም፣ ግን ሲጋደል በትክክል የሚጋደለው ገድል መልካም መሆኑ ቼክ ያደርጋል። ለጉድ ፋይት ኦፍ ፌዝ ማለት ነው። ትክክል ገድል። ብዙ አማኞች በህይወታቸው ዘመን ነገሩን ያልሆነበት ቦታ ላይ አስቀምጠው ስለሚጋደሉ፣ ስለሚዋጉ፣ ስለሚጸልዩ፣ ስለሚተጉ፣ ለማስተካከል ስለሚጥሩ እዛ ጋር የሚታገሉት ነገር ጋር ሳይሆን የሚታገሉት እነሱ ራሳቸው ጋር ያለ የፌሎሺፕ ሬስቶሬሽን ችግር ከሆነ ሲታገሉ ብሎ ሲታገሉ ቢያድሩ ነገሩ ስለማይቀየር ይሰለቹና እጅ ይሰጡና የሆነ ፖይንት ላይ ላይፍ ሚኒንግለስ ነው።
በሕይወታቸው ዘመን ልክ ያልሆነ ሰልፍን የተሰለፉ እንደመኖር አድካሚ ነው። ወዳጆቼ ክርስትና የሰልፍ ሕይወት ነው። ግን ትክክለኛ ሰልፍ ካልተሰለፍን እግዚአብሔርን የማረም ጉዞ ይሆንና የሆነ ፖይንት ላይ ከእግዚአብሔር ሀሳብ ልክ በራሳችን ማስተዋል የመሰለን ነገር ችግሩ ይሆንና በቃ መራርነት ቢተርነስ ውስጣችን ያፍራል። የሆነ ፍርሃት ውስጣችን ያፍራል። የሆነ መረበሽ ይቆጣጠራል። እንደዛ እንዳይሆን ትክክለኛውን እግዚአብሔር አምላክ በቃሉ የሚናገረውን መሰረት መንካት ካስፈለገ አንዱና ዋናው የቀደመው ፍቅር ባለበት ስፍራ አለመሆን። ይህ ትክክለኛ የሆነ ቦታ መነት ቀናት ክብር ላይ ብዙ ሲሆን፣ ስለዚህ ልክ ያልሆነ ሰልፍ ተሰልፈን ልክ የሆነ ውጤት የምናመጣ ይመስላል። የተሳሳተ ጦርነት ያደረግን ትክክለኛ ውጤት እናመጣ። እስቲ ሰልፉን ወደ ደጅ አውጥተን ስንሄድ የተሰለፍነው እኛ ከእግዚአብሔር ጋር ያለን ፌሎሺፕ ቆም ብለን መቼም ቢሆን እግዚአብሔር ተሸንፎ አያውቅም። የእግዚአብሔር ሰዎችም ከአሸናፊዎች እንዲበልጡ የእግዚአብሔር ቃልና ሀሳብ ይናገራል። ቃሉ እንደተናገሩ ያለ በብዙ ሽንፈት፣ በብዙ ውድቀት፣ በብዙ ማዘን፣ በብዙ መረበሽ፣ በብዙ መናወጥ ውስጥ የምናልፍ ከሆነ ራሳችንን ሳንኮንን መለስ ብለን ከቀደመው ፍቅራችን አንጻር ከእግዚአብሔር ጋር ፌሎሺፕ ለማየት እድል የሚሰጥ በጣም ፓወርፉል የሆነ ግን ዝግ ብለን የእግዚአብሔር ቃል መማማር ጀምራል። ኢየሱስ ክርስቶስ ጌታ ነው። በዚህኛው ሳምንት ፎከስ የምናደርግበትን ቃል ላንብብና በዚያው ጸልየን እናልፋለን። ኢየሱስ ለዘላለም ያድናል። ትንቢተ ኤርምያስ ምዕራፍ 2 ከቁጥር 1 እስከ 4። ትንቢተ ኤርምያስ ምዕራፍ 2 ከቁጥር 1 እስከ 4 ያለውን እግዚአብሔርን ቃል አነባለሁ ይላል እግዚአብሔር ቃል። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። ሂድ በኢየሩሳሌም ጆሮ ጩህ፣ እንዲህም በል እግዚአብሔር እንዲህ ይላል፣ የብላቴንነትሽን ምሕረት የታጨሽበትንም ፍቅር በምድረ በዳ ዘር ባልተዘራበት ምድር እንደተከተልሽኝ አስቤያለሁ። እስራኤል ለእግዚአብሔር ቅዱስ ነው፣ የቡቃያውም በኩራት ነበር። የበሉትን እንደ በደለኞች ይቆጠራል፣ ክፉ ነገርም ያገኛቸዋል ይላል እግዚአብሔር። የያዕቆብ ቤት፣ የእስራኤል ቤት ወገኖች ሁሉ ሆይ የእግዚአብሔርን ቃል ስሙ። ከነበረው ጸሎት ጋር ተስማምተን ብንቀጥል መልካም ጊዜ እንጠቀም። ይሄ የእግዚአብሔር የመመለስ ጥሪ ነው። ምዕራፍ 1 ወደ መጨረሻ አካባቢ ላይ እግዚአብሔር አምላክ ሕዝቡን በተመለከተ የገጠማቸውን ነገር ይናገርናል። ከገጠማቸው ነገር ተነስቶ ሰዎች የገጠማቸውን ነገር ለመፍታት የሚጠሩት ከእግዚአብሔር ጋር ያላቸውን ፌሎሺፕ ሉዝ አድርገው እንደነበረ አስበው ሳይሆን እሱ ወደ ጎን ጥለው ነገሩን ለማስተካከል የሚሄዱበት ጊዜ ነው። ብዙ አማኝ ችግሩ እንዲፈታ እንጂ ችግሩ የመጣበትን ምክንያት ስለማያስተካክል ከችግር ወደ ችግር አንዱ ሲፈታ አንዱ ሲዘጋ አንዱ ምዕራፍ የተከፈተ በህይወቱ ላይ የጦርነት ላይፍ ነው። ክርስትና ምንም እንኳን ሰልፍ ያለበት ጉዞ ቢሆንም አንዳንዶቹ ሰልፎች የሚመጡት ከምንሰልፍበት መንገድና ያን ሰልፍ ኬት የህይወት ዘይቤ ተነስተን ነው የምናደርገው የሚለውን ነገር ማየት ከቻል ወዳጆቼ በህይወታችን ዘመን ትክክለኛው የእግዚአብሔር ሀሳብ በህይወታችን ላይ ይከናወንና ጠላት በውስጥ የሚያስበው ሀሳብ ህይወታችን ላይ አድቫንቴጅ ማግኘት እንዳይችል ይሆናል። ስለዚህ ለኤርምያስ የመጣለት መልእክት መጀመሪያ እሱን ቀይሮ እንዴት አድርጎ እንደመረጠው፣ በእናቱ ማህፀን እንዴት አድርጎ እንደለየው፣ በአሕዛብ እንዴት አድርጎ ነብይ እንዳደረገው፣ ምን እንደሚጠይቁት ያየው ነገር መልካም እንደሆነ አፕሩቭ አድርጎለት ከዚያ በኋላ ባለ ዘመኑ እንዴት እንደሚጠቀምበትና የፈጽመው ዘንድ እግዚአብሔር እንዴት እንደሚተጋ ከተናገረ በኋላ ወደ ኢየሩሳሌም የላከው ዋና መልእክት ነው። ዛሬም ወደ ቤተክርስቲያን መላክ ያለበት ዋና መልእክት ነው ያስባል። ትንሽ ቃሉን ቀርብ ብለንና መጨረሻ ላይ ጥቂት ፖይንቶችን እናንሳለን። ቁጥር 1 ላይ ሲጀምር የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል። እግዚአብሔር ተናገረኝ ከማለት በላይ ፓወርፉል በሆነ አገላለጽ ነው የሚገልጸው። ምክንያቱም መጣ ነው። እግዚአብሔር ቃል ሲነገረን ወዳጆቼ የመስማት ጉዳይ ብቻ የሚመጣ ነው።
የነበረበትን ስፍራ ለቆ ያልነበረበት ቦታ የመገኘት ያህል የሚመጣ ነገር። ልክ የእግዚአብሔር ቃል የሆነ ኢየሱስ ወደ ምድር እንደመጣ በማርያም ውስጥ ተጸንሶ የሚጨበጥ ፍሬ እንደሰራ በልባችሁ ውስጥ ተጸንሶ የሚጨበጥ ፍሬ የሚያፈራ የሆነ ቦታ የነበረ ከዛ ያን ስፍራ ለቆ የሆነ ቦታ እንደተገኘ አይነት አመጣጥ የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ የእግዚአብሔር ቃልን እንደመጣ የሚቀበሉ ሰዎችና መጣልን ብሎ የሚቀበሉ ሰዎችን በተመለከተ ሲናገር እነኛ የእግዚአብሔር ቃል የመጣላቸው አማልክት ካላቸው ብዙ ጊዜ እግዚአብሔርን ቃል እንደተናገረን ብቻ እንጂ የምናስበው የሆነ የእሱ ማንነት እንደመጣ አናስብም። ቢኮዝ ቃል ነበረ፣ ቃልም እግዚአብሔር ነበር ሲል በሕይወታችን ላይ የሆነ ቃል ሲመጣ እርግጥም እግዚአብሔር አምላክ ፊት የሰማነው ከተማ የመጣ የሚሰፋ ላድርገው። ቢኮዝ ከዚህ ጋር ተቃራኒ የሆነ ነገር ሰምተን እንደሰማን ብቻ እንጂ እንደመጣ ስላላሰበን ሕይወታችን ስለጎዳ ከእግዚአብሔር ውጭ የሆነ የትኛውን ቃል ስንሰማ ማታ ካላብራላ የመስማት ጉዳይ ብቻ ነው። የመጣ ነገር አለ። የሚያስፈራ ነገር ስንሰማ ፍርሃት ነው። አንገት የሚያስደፋ ነገር ስንሰማ አንገት ማስደፋት በአካል ነው። ወዳጆቼ ስለሆነ ሰው አሁን በነገር ስናስብ ያ ሀሳብ መጥቷል። የምትሰሙት ቃል የሰማችሁት ብቻ አይደለም። የመጣ ቃል የመጣ ያንን ስጋ ማልበስ ምንም ያልቃል። የእግዚአብሔር ቃል የመጣላቸው እንዳለ ልክ የሰው ቃል ይመጣል። የሆነ ከሆነ መንገድ ላይ የፍርሃት ቃል ይመጣል፣ የጭንቀት ቃል ይመጣል፣ የተስፋ መቁረጥ ቃል ይመጣል። ይሄ በሕይወታችን ዘመን ሳናውቀው እንደሰማን ብቻ ያሰብነው ነገር የሰማን ብቻ መሆኑ ቀርቶ የመጣ ሁሉ ቤታችንን በብዙ መንገድ ጎድቶ ለምን እንደዛ እንደሆነ አናውቅም። የሰማን ብቻ መስሎን እንጂ የመጣ ቃል ስለዚህ ያ እንደሰማን ብቻ አስበን ያለፍነው ቃል የሁኔታዎች ቃል፣ የሰዎች ቃል፣ የባል ቃል፣ የሚስት ቃል፣ ይሄ የቤተ ክርስቲያን ላይ ያለ የመሪ ቃል፣ የተመሪ ቃል፣ የስራ ቦታ ያለ ሰው ቃል፣ የልጆች ቃል፣ የፋሚሊ ቃል፣ ብቻ በሆነ መንገድ የሁኔታ ቃል፣ የጤና የምናምን የዶክተር ቃል እነሱ እንዳለ ስንሰማቸው የሰማን ብቻ መሰለንና ስፍራ አልሰጠነውም እንጂ የሰማነው ብቻ ሳይሆን የመጣ ነው። ኦልሬዲ ላይፋችሁ ላይ አፒል አድርገዋል። ከዛ በኋላ ስጋ ለመልበስ የሚያደርገው ጥረት ካልሆነ በቀር የቀረው ነገር ደግሞ ፊኒሽድ ፕሮዳክት ነው። ያ የመጣ ቃል በሕይወታችን ላይ በሆነ መንገድ አስኪና በሆነ መንገድ እንድናስብ አድርጓል። በሆነ መንገድ ነገሮችን እንድናገባ፣ በሆነ መንገድ ውስጣችን እንዲቀየር፣ ባህሪያችን እንዲለወጥ፣ ጉዟችን እንዲለወጥ፣ አካሄዳችን እንዲለወጥ፣ ምርጫችን እንዲለወጥ፣ ውሳኔያችን እንዲለወጥ፣ ለነገሮች ያለ ስፍራ እንዲለወጥ፣ በተለይ ደግሞ ለእግዚአብሔር ያለን ቦታ እንዲለወጥ አድርገዋል። ከዛ የተነሳ እግዚአብሔርን አብረን ማኪያቶ እንደምንጠጣ ጓደኛችን የማሰብ ለምንድነው ዝም የምትለው ብሎ እግዚአብሔርን በድፍረት መናገር። ልክ እንደ ያዕቆብ ደግሞ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከእርሱ አልፋለች ብሎ እግዚአብሔርን ከነገራችን በታች ትንሽ አድርጎ ሳናውቅ ማሰብ በገጠመን ነገር ዝም ብሎ አልመጣም። ያ ነገር እንዲመጣ አስቀድሞ የመጣ ቃል አለ። ያ ቃል ምናልባት በሰው አፍ የተነገረ ካልሆነ ደግሞ ሁኔታዎች የተናገሩት ቃል ዛሬ በደንብ ሰዎች ልክ እንደዚሁ ወደ እስራኤል የመጣ ቃል ነበር፣ የመጣ ሁኔታ ነበር፣ የገጠማቸው ነገር ነበር፣ የሰሙት ነገር በሕይወታቸው ላይ የሚጨበጥ ምስቅልቅል ውስጥ አስገብቷቸው ነበር። ምስቅልቅል ውስጥ ያስገባ ቃል ለመጣላቸው ሕዝብ የእግዚአብሔር ቃል አስቀድሞ ወደ ኤርሚያስ መጣ ይላል። አሁን የመጣው የድምፅ ጉዳይ ብቻ አይደለም፣ የመረጃ ጉዳይ ብቻ አይደለም። ያ ቃል ስጋውን የሚገለጥበት አመጣጥ መጥቷል። የሆነ ጊዜ ከእግዚአብሔር ጋር ነበር። ልክ ኤርሚያስ ጋር ሲመጣ ነው ለኤርሚያስ ሲነገር እግዚአብሔር ለቆ ኤርሚያስ ጋር እንደመጣ የምናስበው የመፍትሄ ሀሳብ እንደሆነ ስናስብ ያኔ ለእግዚአብሔር ቃል መስጠት የሚገባን ስፍራ መስጠት። የእግዚአብሔር ቃል ይመጣል። ከመሰማት ያለፈ የሆነ ሰው ቤታችሁ መጥቶ ሲገባ እንደመጣ እንደምታውቁት ለዛ ለመጣ ሰው ማስተናገር ካለባችሁ፣ ማብላት ካለባችሁ፣ ማጠጣት ካለባችሁ፣ መጸለይ ካለባችሁ እርምጃ እንደምትወስዱት የሆነ እንደመጣ የምታውቁት ለዛ ቃል መስማት ካለባችሁ፣ መታዘዝ ካለባችሁ፣ የሆነ እርምጃ መውሰድ ካለባችሁ እንድታደርጉ ነገር በትክክል ሰንሰት የሆናችሁ ድምፅ እንደሰማችሁ ብቻ ሳይሆን ቃል እንደመጣ
የሆነ ቦታ የነበረ ስፍራ እንደቀየረ እግዚአብሔር አፍ ውስጥ የነበረ ከተነገረ በኋላ ቅድም ፓስተር እንዳለው ምንም ሳይፈራ እንደማያመልስና በትክክል ለሆነ ዓላማ ሲባል የመጣ መረጃ ክፍል የመጣ የሆን የሚጨበጥ የሚዳስስ ለውጥ የሚያደርግ ነገር እንደሆነ ማሰብ አስፈላጊ ነው። ይሄ ቃሉ ወደ ኤርሚያስ የሆነ ቦታ ነበር፣ ኤርሚያስ ጋር ተገኘ። በሕይወታችሁ ዘመን የእግዚአብሔር ቃል ይምጣል። ለመጣው የእግዚአብሔር ቃል ደግሞ በትክክል እውቅና የምትሰጡበት መንፈሳዊ ንቃት ለሁላችን በኢየሱስ ስም ይሰጥ። ይሄ የመጣው ቃል ቁጥር 2 ላይ ሂድ ይላል። አሁን ለእስራኤል ለኢየሩሳሌም አልመጣም። የመጣው ወደ ኤርሚያስ። አንዳንድ ጊዜ በትውልድ መካከል ከእግዚአብሔር ዘንድ ለጊዜው የሆነ ትክክለኛ ቃል እንዲመጣ በፊቱ የሚወድቁ ባሪያዎች በኢየሱስ ስም ይርሱ። ይሄ ሰው ትውልዱ ግራ ገብቶታል። ነገሩ ምስቅልቅሉ ወጥቷል። እግዚአብሔር ደግሞ እንዳያገኝ ሌላ ነገር ሰምቶ የሰማው ነገር እንደመጣ ሳያስብ ተወጥቶበታል። ግን ቀድሞ እግዚአብሔር ልምሰማ ምን ታለ ሲባል ማየት የሚገባው ያየውን ነገር ለእግዚአብሔር ቢናገር የተናገረው ነገር ፈጽሞ ዘንድ እተጋለሁ የሚል የእግዚአብሔር ድምፅ የሚሰማ ሲሰማ ደግሞ ድምፅ እንደሰማ ሳይሆን ቃል እንደመጣለት የሚያስብ ለትውልዱ መፍትሄ መሆን የሚችል ጀግና ኤርሚያስ ነበርና እሱ ሄዳል። ወደ ኤርሚያስ ቃሉን የሚላከው ወደ ህዝቡ ደግሞ ቃሉ የሚጣልበት ኤርሚያስ ነው። በህይወታችሁ ዘመን ስፍራ መስጠት ያለባችሁ እግዚአብሔርን ለመስማት ከእግዚአብሔር ዘንድ ቃል ለመቀበል መሆን አለበት። እግዚአብሔርን መስማት እጅግ በጣም ወሳኝ ነገር ነው። እግዚአብሔርን መስማት ወሳኝ ነገር እንደሆነ እግዚአብሔርን የሰሙ ሰዎችን መስማት ወሳኝ ነገር። ሌላ አንድ ቦታ ላይ ሰሞኑን ማስተምሩ የደቀ መዝሙር ትምህርት አለና ስለ ጸሎት እያስተማሩ ነበር። ጸሎት ብዙ ጊዜ ሁላችንም እንደምንናገረው ዲያሎግ ነው። እኛ የምናገረው ከሰው በእግዚአብሔር ፊት ያለ ንግግር ነው። በመጸለይ ጊዜ ራሱ እግዚአብሔርን ማሰማት ላይ ፎከስ የምናደርገው እግዚአብሔርን መስማት ላይ ፎከስ እናደርገው። እግዚአብሔርን እናመሰግናለን፣ ነገራችን እንዲቀልማል፣ ባረከም ትምጣ፣ ይሄ ችግር ይፈታ፣ ስለሰማን እናመሰግናለን ብለን ነው። ትልቁ እግዚአብሔር ትንሹ እኔ አንተን አንቺን ሰምቶ ትልቁ የሆነው እግዚአብሔር በትንሾቹ በእኛ የመሰማት እድል ሲያጣል ባይዘኛ ለእግዚአብሔር ባንነግረው ራሱ ያውቃል። መጽሐፍም ሲናገር ሳንነግረው ያውቃል። ሳንነግረው ኤቭሪቲንግ የሚያውቀው እግዚአብሔር ቀርበን ረጅም ሳትናገር ሳይነገር ምንም ማወቅ ማንችለው እኛ ሳንሰማው እንደምን ይሰራል። ስለዚህ ኤርሚያስ ጋር የመጣው ቃል ኤርሚያስ በትክክል የእግዚአብሔርን እውነት ይዞ ለመሄድ የጨከነና ልቡ የተሰራ ሰው ከሆነ ደግሞ ስለሆነ ኤርሚያስን ወደ ህዝቡ መላክ ልክ ቃሉ ወደ ኤርሚያስ እንደመላክ ፓወርፉል። ለዛ ነው መጽሐፍ ቅዱሳችንን ቀርብ ብለን ስናነብ እግዚአብሔር አምላክ ሙሴን ተናገረው። በቁጥቋጦ ውስጥ እሳት አየ፣ ጠጋ አለ፣ ይሄን ራእይ ብሎ ቀረበ። ከቀረበ በኋላ የሚገርም ነገር እግዚአብሔር አምላክ ለዚያ ለቀረበው ሙሴ ተገለጠለትና ተናገረ። ከዛ በኋላ ሙሴ እግዚአብሔርን ሰማ፣ እግዚአብሔር ተገለጠለት። ከዚያ ወደ ግብፅ ሄደ። ታሪኩን ለማሳጠር ለሽማግሌዎች ሄደ፣ ነገራቸው ያየው ራእይ። ሽማግሌዎቹ ከዛ ፈርዖን ፊት ሲገቡ ያሉት ቃል ተወርፉ። የአባቶቻችን አምላክ እግዚአብሔር ተገለጠለት፣ ሰሙት፣ ተገለጠለት። እኚህ ሰዎች የተገለጠላቸው እግዚአብሔር ሳይሆን እግዚአብሔር የተገለጠላቸው ሰው ነው። እንደ አገልጋይ የእግዚአብሔርን ሀሳብ ሳይሸራረፍ የኛ ሀሳብ ሳይገባበት ለተገባው ህዝብ ለማድረስ ራሳችንን ኮሚት ማድረግ። እንደ ተገልጋይ ደግሞ እግዚአብሔር አምላክ በዛ ውስጥ እንደተናገረን አስበን ያን ንግግር የመጣ ቃል ነው።
ስለዚህ ሂደህ በኢየሩሳሌም ጆሮ ጩኽ፣ እንዲህም በል እግዚአብሔር እንዲህ ይላል። ኤርምያስ እንዲህ ይላል፣ እግዚአብሔር እንዲህ የብላቴንነትሽን ምሕረት የታጨሽበትንም ፍቅር በምድረ በዳ ዘር ባልተዘራበት ምድር እንደተከተልሽኝ አስቤያለሁ። በመጀመሪያ ደረጃ ሂድና ልክ ቃሉ ሂድ ብሎ ኤርምያስ እንደላከ ፈቅዶ እንደላከ ቃሉን የላከለት ያ ቃል በውስጡ እንዳለ ፖስታ ኤርምያስ ሂድ አለውና ከዚያ በኋላ ግን ሊናገር የሚገባበትን መንገድ ሲናገር ሶፍት ሊተናገር ለቀስ ብለህ ተናገር፣ በኢየሩሳሌም ጆሮ ጩኽ ይላል። በኢየሩሳሌም ጆሮ ጩኽ። ከዚህ በኋላ ያለው መልእክት ወደ ኤርምያስ የመጣው በኤርምያስ በኩል አልፎ ወደ ህዝቡ ድረስ ተገባ። ዛሬ እኛ መስማት የሚገባ ይሄ ቃል ሶፍት ቃል ነው። ጩኽ የሚለው ድምፃችንን ላውድ አድርገን የምናገር ጉዳይ አይደለም። አጽንዖት ሰጥተን አተኩረን አድምተን የምናገረው ወሳኝ ነው። በኢየሩሳሌም ጆሮ ጩኽ። ምክንያቱም ሌላ ምንም ቢያጡ ችግር የለም። አሁን ያጡት የብላቴንነታቸውን ምሕረት የረሱት፣ የታጩበትን ፍቅር የረሱት፣ የቀድሞ ፍቅራቸውን የረሱት፣ በዘር ባልተዘራበት ምድረ በዳ መከተላቸውን ያጡት፣ ከእግዚአብሔር ጋር ያላቸው ፍሬሽን ሉዝ ያደረጉት ዋናውን ነገር ነው። ከየትኛውም ነገር ጋር ያላቸው መስተጋብር የሚበላሽባቸው ሊመለስ ይችላል። እግዚአብሔር ሊመስለው ይችላል። ከእግዚአብሔር ጋር ያላቸው ህብረት ከተበላሸ ማን ይመስላል? ሄደ በጆሮአቸው ላይ ጩኽ። ዛሬም በተቻለኝ ጌታ በረዳኝ መጠን እግዚአብሔር ጸጋ ታምኜ ይህን ነገር በደንብ በዚህ ኮንቴክስት ጮኬ ለመናገር በኢየሩሳሌም ጩኽ። ምክንያቱም ያ ጆሮ ሌላ ነገር ሲጮህበት ነበር፣ ሌላ ነገር ሲናገሩ ነበር፣ ሌላ ሁኔታዎች ውስጣቸውን ሲረብሹ ነበር። ህይወታቸው በሚሰሙት በሁኔታቸው ብዙ ድምፅ ውስጥ ገብቶ ላይፋቸው በሆነ መንገድ ተቃይቷል። አእምሯቸው የሚያስብበት መንገድ ሌላ ሆኗል። አሁን ይሄ ከዚህ ቀደም የተነገራቸውን ድምፅ የሚሽር የድምፅ ጩኸት ያስፈልጋል። ያ ነገር ሪስቶር ሲሆን ነገሮች ወደ ስፍራቸው ይመለሳሉ። ስለዚህ አሁን ማድረግ ያለብን እኔ ለአንተ በለውሳስ እንደነገርኩ በለውሳስ አሁን ነገራቸው በጆሮአቸው ላይ ጮኸ ነው። በጣም ደስ የሚለው ሄደ በኢየሩሳሌም ጆሮ ጮኸ ብቻ በልናል። ቢኮዝ የእግዚአብሔር ስራ ጩኸት አይደለም። ስንጮህ የሚጮኸው ጩኸት ክሊርሊ የእግዚአብሔር መሆን አለበት። አንዳንድ ጊዜ ሰዎችን ወደ እግዚአብሔር ለመመለስ የሚሉበት መንገድ የሚናገሩበት በጣም ፓወርፉል የሆነና ሰዎችን ያስጨንቃሉ። ተስጨንቁን ኤግዛክትሊ የእግዚአብሔር ልብ ላይ ያመሽ በጣም አጽንኦት መስጠት መጮህ በጆሮ ላይ መናገር እጅግ በጣም መልካም ነው። ግን መልካም የሚሆነው እግዚአብሔር እንዲሁ ሊባል የሚገባው የወቅቱ የሆነ ሀሳብ። አንዳንድ ጊዜ የምንጮኸው ጩኸት ሊጮህ የሚገባው ጩኸት ሳይሆን ይቀርና መጮህ የማይገባንን ጩኸት ለእግዚአብሔር ይጮሃል። አይ ቲንክ ፓስተር ታምራት ይመስለኛል በዝማሬው ላይ በዝምታ ጊዜ ጫጫታ ብሎ የሚዘመረው ይሄ ዝም ማለት የሚገባን ጊዜ ህዝቡ ዝም የሚፈልግበት ጊዜ መጮህ የሚገባው ግን ዝም ምንድን ነው ዝም ማለት ወዳጆቼ። በዚህን ጊዜ እግዚአብሔር ኤግዛክትሊ ከህዝቡ ይፈልገው በትክክል እንደተረዳት ነገራቸዋለሁ። እግዚአብሔር በምሕረቱ እንዳፈረሰ አሁን በኢየሩሳሌም ጆሮ ጩኽ የተባለው ጩኸት በእግዚአብሔር ህዝብ ኢንዲቪዥዋል እንደ ቤተክርስቲያን መጮህ አለበት። እንዲህ ይበላሉ። አንደኛ እግዚአብሔር እንዲህ ይላል ብሎ አሁን ይሄን ጩኸት በኢየሩሳሌም ጆሮ ስትጮህ ያንተ ፐርሰናል ኦፒኒየን እንዳይመስላቸው፣ የግል እይታ እንዳይመስላቸው፣ የግል አስተሳሰብ እንዳይመስላቸው፣ ያንተ ፊሊንግ እንዳይመስላቸው ሲባል ሰምተህ ደግመህ የምትለው እንዳይመስላቸው። አሁን ለህዝቡ ጆሮ የምትጮህ ጩኸት ከዛ ያለፈ ነው። የእግዚአብሔር ድምፅ ነው። ልክ አንተ ጋር የመጣው እግዚአብሔር ከዚህ በኋላ እኔ ኤርምያስ እንዲህ እላለሁ ብለህ ሳይሆን እንደ ራስህ ቃል ሳይሆን በሆነ ሪዘርቬሽን ሳይሆን የሆነ ሩም አስቀምጠለት ሳይሆን የሆነ ጥርጣሬ ገብተህ ሳይሆን እግዚአብሔር አምላክ እንደሚናገር እንደዛ ቦልድ ሆነ
እግዚአብሔር እንዲህ ይላል በላቸው። ዛሬም እንደ ተናጋሪ ደግሞ ከእናንተ ጋር ከእግዚአብሔር እንደሚሰማ ሰው እግዚአብሔር እንዲህ ይላል ይናገራል። አንደኛ የብልሃት ሄደን ሽን ያስተሽ